ከረጨን በኋላ ለምን ይደብረናል? የሚለቀቁት ሆርሞኖች ናቸው። አንድ ወንድ የዘር ፈሳሽ ልክ እንዳፈሰሰ ሁለት ሆርሞኖች ይለቀቃሉ። እነዚህ ሆርሞኖች ኦክሲቶሲን እና ፕሮላክቲን ይባላሉ። እነዚህ ሆርሞኖች ምንድነው የሚያደርጉት? የቴስቴስትሮን ተቃራኒ። ከረጫችሁ በኋላ አንደኛ የእርካታ ስሜት እንዲሰማችሁ ያደርጋችኋል። ሁለተኛ ድካም ይላቸዋል። ሶስተኛ እንቅልፍ ይጥልባቸዋል። ማለት እነሱ ሆርሞኖች ከፍ ብለው ማለት ነው ወዲያውኑ ነው የሚቀንሱት ማለት ነው። እንደ እድሜያችሁ ማለት ነው ወዲያውኑ ከፍ እንዳሉ ሊቀንሱ ይችላሉ በ5 ደቂቃ ውስጥ። በዛ ላይ ደግሞ 50 ምናምን ዓመታችሁ ላይ ደግሞ ከሆነ ማለት ነው እስከ 24 ሰዓት ድረስ ሊሄድ ይችላል። ብዙ ጊዜ ወንዶች ለሁለተኛ ዙር ዝግጁነት የሚያጡበት ማለት ነው ለነዚህ ሆርሞን ለሚያመጡት ነገሮች ማለት ነው በቃ ይሸነፋሉ ማለት ነው። እንቅልፍ ሲለው ተገልብጦ ይተኛል። ነቃ ብላችሁ የግንኙነቱን ድባብ አስቀጥላችሁ ማለት ነው ስቲል ለሁለተኛ ዙር ብልት የማይቆም ከሆነ ከዛ እነዚህ ሆርሞኖች በጣም ከፍተኛ ሆነው ደማችሁ ውስጥ እየተንቀሳቀሱ ነው ማለት ነው። ወይም ሳይኮሎጂካል የሆኑ ነገሮች አሉ፣ ወይም ደግሞ ደም ስር ላይና ነርቭ ላይ ያሉ ችግሮች አሉ። በተለይ ደግሞ አብሮ ጠዋት አለመቆም ካለ ወይም ለመጀመሪያ ዙር ግንኙነት ልፍስፍስ ሆኖ የሚቆም ከሆነ ማለት ነው የዛኔ ለሁለተኛ ዙር ዝግጁነት ማጣት ሊኖርባችሁ ስለሚችል መታችሁ አግባብ ያለውን ሕክምና እናደርግላችኋለን ማለት ነው። ይህ ቪዲዮ እጅግ በጣም ወሳኝ ስለሆነ በደንብ ብታዳምጡት በእርግጠኝነት ትጠቀሙበታላችሁ። በተለይ ከጨጓራ ጋር የተገናኘ ችግር ያለባችሁ ሰዎች ይሄ ለእናንተ ነው። ከዛ በፊት ግን ከዚህ ቪዲዮ በፊት የሰራሁት አለ። በተለይ ደግሞ እርግዝና እንዴት ሊፈጠር ይችላል፣ አንድ ሴት ፔሪድ ካየች በኋላ እርግዝና የሚፈጠርባቸውና የማይፈጠርባቸው ቀን የሰራሁት ቪዲዮ አለ። ከዚህ ቪዲዮ መለስ ብላችሁ ተመልከቱት። እንግዲህ ዛሬ ጠዋት በባዶ ሆዳችሁ ለብ ያለ ውሃ መጠጣት የሚያስገኘው አስገራሚ የጤና ጥቅሞች ምንድናቸው የሚለውን የምነግራቸው። እንግዲህ ሙቅ ውሃ መጠጣት በጨጓራ ዙሪያ ያሉ የደም ስሮች እንዲፍታቱ በማድረግ እንዲሁም ደግሞ የጨጓራ ጡንቻዎችን በማላላትና ቶሎ እንዲነቃቁ በማድረግ ለምንበላው ለቁርስ ዝግጁ ያደርጋል። ለመሆኑ ለብ ያለ ውሃን ጠዋት በባዶ ሆድ መጠጣት ምን ጥቅሞች አሉት? የመጀመሪያው የምግብ መፈጨት ሂደትን ያፋጥናል። ለብ ያለ ውሃ የጨጓራና የአንጀታችንን ጡንቻዎች እንዲንቀሳቀሱ በማድረግ የምግብ መፈጨት ስርዓታችንን ስራውን እንዲጀምርና እንደ ማስነሻ እንደ ሞተር ያገለግላል። እንዲሁም ደግሞ የሆድ ድርቀትንም ይከላከላል። በተለይ ደግሞ የሆድ ድርቀት ያለባችሁ ሰዎች ጧት ለብ ያለ ውሃ መጠጣት እጅግ በጣም ጥሩ ነው። ሌላው የጨጓራ አሲድን ያረጋጋል። በተለይ የጨጓራ አሲድ ያለባችሁ ሰዎች እንዲረጋጋ ያደርጋል። ለብ ያለ ውሃ ስንጠጣ የጨጓራ አሲድን በማቅጠን በመመረዝ በጨጓራ ግድግዳ ላይ የሚፈጠረውን የማቃጠል ስሜት ወዲያውኑ ይቀንሰዋል። እንዲሁም ደግሞ የአሲድ ፍሰትንም ወደ ታች በመግፋት በምንጠጣበት ጊዜ በጨጓራና በጉሮሮ መገናኛ መካከል ያለን የተጠራቀመ አሲድ ካለ ውሃው ጠርጎ ወደ አንጀት እንዲወርድ በማድረግ የቃር ስሜት እንዳይሰማን ወይም ደግሞ የቃር ስሜትን ለማጥፋት ያገለግላል። ሌላው የደም ዝውውርን ያሻሽላል። በተለይ ጧት ላይ ለብ ያለ ውሃ መጠጣት የደም ዝውውርን ያሻሽላል። የውሃው ሙቀት የደም ስሮች እንዲሰሩ እንዲነቃቁ ስለሚያደርግ ወደ ጨጓራና ወደ አንጀት የሚሄደውን ፍሰት እንዲጨምር ያደርጋል። ይህም የጨጓራ ውስጠኛው ሽፋን በፍጥነት እንዲያገግም ያደርጋል ማለት ነው። ሌላው የጨጓራ ጡንቻዎችን ያዝናናል፣ ለብ ያለ ውሃ መጠጣት ማለት ነው። ይህ እንግዲህ በሙቀቱ አማካኝነት በጧት የሚሰማንን የጨጓራ መኮማተር፣ መነፋትና ቁርጠትን ይቀንሳል። እንዲሁም በወር አበባ ጊዜ የሚከሰት ህመምን ለመቀነስ ይረዳል። ሌላው ጧት ላይ ለብ ያለ ውሃን በባዶ ሆድ መጠጣት በሆድ ውስጥ ያሉ ቅባቶችን ያስወግዳል። ይሄ ማለት ራት ላይ ሊሆን ይችላል፣ ምሳ ላይ ሊሆን ይችላል፣ ቁርስ ላይ ሊሆን ይችላል። ቅባት ያለበት ምግብ በምንመገብበት ጊዜ በተለይ ቀዝቃዛ ውሃ የምትጠጡ ከሆነ የመርጋት ባህሪ ይኖረዋል። እንዲሁም ደግሞ የምግብ ትራፊዎች እንዲማሙ ያደርጋል፣ ወይም ደግሞ እነዛን ቅባቶች በማቅለጥ እንዲወገዱ ያደርጋል። እንዲሁም ደግሞ ሌሊት ላይ በጨጓራ አካባቢ ላይ የሚከሰት ንፍጥ መሰል ፈሳሾችን ጠራርጎ በማስወጣት እጅግ በጣም ጥሩ ጥቅም ይሰጠናል ማለት ነው። ታዲያ እንግዲህ ስንጠጣ በጣም ትኩስ መሆን የለበትም። ለብ ያለ ለመጠጣት በቂ የሆነ በጣም ያልፈላ በጣም ያልቀዘቀዘ ለብ ያለ ውሃ ትንሽ ለብ አድርገን መጠቀም ይኖርብናል። ይህን እንግዲህ በቀን አንድ ብርጭቆ እንኳን ብንጠጣ እጅግ በጣም ጠቃሚ ነው። ይህን ከጠጣም በኋላ ከግማሽ ሰዓት በኋላ ቁርስ መብላት ይቻላል ማለት ነው። በባዶ ሆዳችሁ መብላትና መጠጣት የሌለባችሁ ነገሮች፣ ቡና የጨጓራ አሲድ ምርትን ይጨምራል። ሁለተኛ ለስላሳ መጠጦችና ስኳር ለጉበት ጫና ይፈጥራሉ፣ የስኳር መጠንንም ያዛባሉ። ሶስተኛ ሲትረስ ፍራፍሬዎች ሎሚ፣ ብርቱካን ለቃር ያጋለጣሉ። አራተኛ በጣም የሚያቃጥሉ ወይም ስፓይሲ ምግቦች። አምስተኛ አልኮል በፍጥነት ወደ ደም በመግባት ልብና ጉበት ላይ ጉዳት ያደርሳል። እዚህ ጋር የሚያማችሁ ሰዎች እዚች ጋር
ዩዥዋሊ ልክ የኩላሊት አይነት ህመም አለ አይደል? ኩላሊቲን አመመኝ ነው እንደውም ብዙ ጊዜ የምትሉት። ከዛ ሄዳችሁ ምርመራ በምታደርጉበት ጊዜ አንደኛ ምንም የሚገኝ ነገር አይኖርም፣ ወይ ደግሞ ማይነር የሆነ ኢንፌክሽን ነው የሚገኘው። ከዛ መድኃኒት ወስዳላችሁ ምናምን ለውጥ አይኖረውም። እንደዚህ አይነት ህመም እያስቸገራችሁ ከሆነ ዛሬ ስለናንተ ነው የምንወያየው። ይሄ ከኳድራተስ ሉምቦረም የመጣ ህመም ሊሆን ይችላል። ኳድራተስ ሉምቦረም ምንላት ጡንቻ ስትሆን ጡንቻዋ የምትነሳው ከዚህ ከፐልቪስ ምንለው ወይም ደግሞ ዳሌ አጥንታችን ተነስታ እዚህ ሪብኬጅ ወይም ደግሞ የሪቦች አሉ አይደል የጎድን አጥንታችን እሷ ላይ የምትገባ ነች። ምንድነው የሚሆነው ብዙ ጊዜ ከትዊስቲንግ አክቲቪቲ ወይም ደግሞ ይሄ ዞር ብሎ ዕቃ በማንሳት አይነት ነገሮች ሲኖሩ ወይም ደግሞ ከባድ የሆኑ ዕቃዎችን ከመሬት በምናነሳበት ጊዜ ታይት የመሆን ወይም ደግሞ የመቆጣት ነገር ይኖራታል። ያቺ ስትቆጣ ቤዚክሊ የምታመጣው ህመም አይነት ነው የሚሆነው ኩላሊት ህመምን የሚመስል ነገር ነው ህመሙ የሚሆነው። ብዙ ሰው ኩላሊት ህመም አለብኝ ብሎ እሱ እየታከመ ነው ጊዜውን የሚወስደው ማለት ነው። ህመሙ ምን ይሆናል? ክሮኒክ ይሆናል በዚህ ጊዜ ውስጥ ማለት። ክሮኒክ ሲሆን ደግሞ ለህክምናው ትንሽ አስቸጋሪ ይሆናል ወይም ደግሞ ረዘም ያለ ጊዜ እንዲወስድበት ያደርጋል ማለት። እሺ ቤዚክሊ ህክምናው የሚሆነው ምንድነው? እቺ ጡንቻ ሪላክስ እንድታረግና ይሄ ኢንፍላሜሽን ፌዟን እንድትጨርስ ቶሎ ማገዝ እሱ ነው የሚሆነው። ከዛ ቀጥሎ ደግሞ ጡንቻዋ ጠንካራ እንድትሆንና ከዚህ ቀጥሎ ባለው ጊዜዎች ላይ ያ ህመም ተመልሶ እንዳይመጣ ፕሪቨንት የማድረግ ወይም የመከላከል ስራ እንሰራለን ማለት ነው። ስለዚህ እንደዚህ አይነት ህመሞች እያስቸገሯችሁ ከሆነ በእንደዚህ አይነት ጉዳዮች እየተጨነቃችሁ ከሆነ እኛ አለንላችሁ። ዶክተር ልጆቻችሁን በዚህ መልክ አታጫውቱ የምንላችሁ ለምን ይመስላችኋል? ሰላም፣ ዶክተር አዲስ ጸጋ ነኝ። የልጆች የአንጎል እድገት እስከ 3 ዓመት ድረስ ይቀጥላል። ለዚህም እንዲረዳ በአንጎላቸውና አንጎልን ሸፍኖ በያዘው የአጥንቱ መካከል ክፍተት አለ። ልጆችን ለማባበልም ለማጫወትም በዚህ መልክ በምንጠቀም ጊዜ እዛ አካባቢ ያሉ ቀጫጭን የደም ስሮች የመቀደድ እንዲሁም የመተርተር አደጋ ሊያጋጥማቸው ይችላል። በዚህ ምክንያት ደም ወደ ጭንቅላት ይፈሳል። ያኔ ሼክን ቤቢ ሲንድሮም ይፈጠራል። እንዲህ አይነት እክል ያጋጠማቸው ልጆች ቀላል የማይባል ምልክቶች ሊያጋጥማቸው ይችላል። ለምሳሌ ጆሮ አለመስማት፣ የአይን ብርሃናቸውን ማጣት፣ የአይምሮ ውስንነት፣ ሲከፋም ደግሞ እስከ ሞት ሊያዳርጋቸው ይችላል። ልጆች ሲያለቅሱ ወይም ለማጫወት በክንዶቻችን ደግፈን ወደ ጎን በመወዝወዝ ማጫወት የተመረጠ ነው። ፔሪድ በመጣበት ከ8 እስከ 10 ባሉት ቀናት ግንኙነት ቢደረግ እርግዝና ይፈጠራል ወይ የሚል ጥያቄ ተጠይቋል ማለት ነው። እንግዲህ እርግዝና የመፈጠር እድሉ እንደ ሴትዋ የወር አበባ ርዝመትና ሬጉላሪቲ ወይም ወቅቱን ጠብቆ መምጣት ላይ ይወሰናል ማለት ነው። ብዙ ጊዜ የምትጠየቀው የወር አበባ ላይ ያለች ግንኙነት ብታደርግ አንዲት ሴት ልታረግዝ ትችላለች ወይ የሚል ነው። መልሱ አብዛኛው ሴት የወር አበባ ርዝመቱ ከ28 እስከ 32 ስለሆነ አብዛኛው ሴት አያረግዝም ነው ማለት ነው። ነገር ግን 1% አካባቢ ያሉ ሴቶች የወር አበባ ርዝመታቸው ወይም ደግሞ በየ28 ቀኑ ሳይሆን በየ18 19 እንደዛ አካባቢ የሚመጣባቸው ሴቶች ግን የወር አበባ የመጨረሻ ቀናቸው ከ5 እስከ 7 የሚቆይ ከሆነ የመጨረሻ አካባቢ ባለ ለምሳሌ በ5ኛው በ6ኛው ቀን ግንኙነት ቢያደርጉ ሊያረግዙ ይችላሉ። ምክንያቱም ስፐርሙ እንቁላል እስኪለቀቅ ድረስ አጭር ስለሆነ ፔሪዳቸው ማህፀናቸው ላይ ይቀመጥና እርግዝና እንዲፈጠር ሊያደርግ ይችላል። አንደኛው በፔሪድ ላይ የሚረገዝበት መንገድ ይሄ ነው ማለት ነው። ሁለተኛው ፔሪድ እንዳለቀ ሊረገዝ ይችላል ወይ? የመጀመሪያዎቹ ለምሳሌ ይሄም አሁን መልሱ በፔሪዱ ወቅቱን ጠብቆ በመምጣትና በየስንት ቀኑ ነው የሚመጣው የሚለው ይወስነዋል ማለት ነው። ለምሳሌ አጫጭር ፔሪድ ከሆነ እንዳልኳችሁ ከፔሪድ ባሉት የመጀመሪያዎቹ 8-10 ቀናትም ሊረገዝ ይችላል። አጫጭር ፔሪድ እና ወቅቱን ጠብቆ የሚመጣ ፔሪድ ከሆነና ከ5 እስከ 7 ቀን ድረስ የሚቆይ ፔሪድ ከሆነ ማለት ነው። ከዛ ውጪ ግን በየ28 ቀኑ የሚመጣና ወቅቱን ጠብቆ የሚመጣ የወር አበባ ከሆነ እርግዝና የመፈጠር ዕድሉ ከፍተኛ የሆነው ከ9 እስከ 16 ባለው የወር አበባው ቀናት ነው ማለት ነው። እንግዲህ 9 የምንለው የወር አበባ የመጣበት የመጀመሪያ ቀን 1 ነው። ስለዚህ ከዛ ስንቆጥር ከ9 እስከ 16 ባለው ፈርታይል ዊንዶ ነው ልታረግዝ ትችላለች ማለት ነው። ከዛ በፊት ያለው በየ28 ቀኑ ወይም በየ32 ቀኑ ለሚመጣት ሴት ከዛ በፊት የማርገዝ ዕድሏ አነስተኛ ነው። ከዛ በኋላም የማርገዝ ዕድሏ አነስተኛ ነው ማለት ነው። ነገር ግን የወር አበባ ወቅቱን ጠብቆ ማይመጣ ከሆነ በጣም በአጭር ጊዜ ቀናት የሚመጣ ከሆነ በየ18 ቀኑ 19 ቀኑ የሚመጣ ከሆነ ከ5 እስከ 7 ቀን የሚመጣ ከሆነ በየትኛውም የወር አበባ ዑደት ጊዜ ውስጥ ልታረግዝ ትችላለች ማለት ነው። ስለዚህ ይሄ መልሱ ለአብዛኛው ሴት አይሆንም ቢሆንም
ግን ቅድም በዘረዘርኩላችሁ አጭር ፔሪየድ ወቅቱን ጠብቆ የሚመጣ ከ5 እስከ 7 ቀን የሚቆይ ፔሪየድ ላላት ሴት ግን ሊያስረግዝ ይችላል ማለት ነው። መወጠር፣ ፉል መሆን እና ደግሞ አብሮ ተያያዥ ምልክቶች አሉት። የሆድ መጮህ፣ ማስገሳት፣ ፈስ መብዛት፣ እነዚህ አብረው ተያያዥ ምልክቶች ናቸው። አንዳንዴ ሆድ ቁርጠትም ትንሽ ሊኖረው ይችላል። እነዚህ አጠቃላይ ብሎቲንግ ወይም ብሎትድ ሆኛለሁ ብሎቲንግ ነው የምንለው ማለት ነው። ይሄንን እንግዲህ ብሎቲንግ በዋናነት አንጀት ላይ ያለ የጋዝ መጠን ከፍ ሲል እና አንጀታችንን ሲወጥረው ጨጓራችንን ጨምሮ የሚፈጠር ነው ማለት ነው። ይሄ በዋናነት በሁለት መልኩ ይፈጠራል ጋዙ ከፍ የሚለው ማለት ነው። አንደኛው በምንበላበት ጊዜ ወይም በምንጠጣበት ጊዜ አብሮ ጋዝ ይገባል ማለት ነው። በተለይ በፍጥነት በምንበላበት ጊዜ፣ በፍጥነት በምንጠጣበት ጊዜ፣ ማስቲካ በምናኝክበት ጊዜ ለረጅም ሰዓት፣ እንደገና ደግሞ የሚያጨሱ ሰዎች በሚያጨሱበት ጊዜ ከፍተኛ የሆነ ጋዝ ወደ አንጀታቸው ይገባል። ይህም ለብሎቲንግ አንድ መንስኤ ነው ማለት ነው። ሌላኛው ጋዝ ምርት አንጀት ውስጥ ሲጨምር ነው። ይህም በፈርመንቴሽን ነው ወይም ምግቡ እየተቆራረጠ ጋዝ እንዲለቀቅ የሚደረግበት ሲስተም ነው። ይሄ ከፍተኛ የጋዝ መጠን የሚለቁ ምግቦች አሉ። ፎድማፕ እንላቸዋለን። ፈርመንታብል ኦሊጎሳካራይድስ፣ ሞኖሳካራይድስ፣ ዳይሳካራይድስ እና ፖሊዮል ተብለው አሉ። ጉግል ማድረግ ትችላላችሁ። እነዚህም በምንበላበት ጊዜ የተወሰኑ ኖርማሊ የተፈጨ ምግብ ትንሹ አንጀት ላይ ነው አብዞርብ የሚደረገው፣ ግን የተወሰኑት ከነዚህ ምግቦች ወደ ትልቁ አንጀት ይገባሉ። ትልቁ አንጀት ላይ ደግሞ ባክቴሪያዎች አሉ። እነዚህ ባክቴሪያዎች ይህን ምግብ ይቆራረጡትና ጋዝ እንዲመነጭ ያደርጋል። ይህም ብሎቲንግ ያስከትላል ወይም ሆድ መነፋት ያስከትላል ማለት ነው። ስለዚህ ዋና ዋና መንስኤዎቹ እነዚህ ናቸው። ግን ሌሎች ምክንያቶችም አሉ። አንጀታቸው ሴንሲቲቭ የሆኑ ሰዎች ኢሪታብል ቦል ሲንድሮም እንለዋለን። ለረጅም ጊዜ የሰገራ ድርቀት የሚኖርባቸው ሰዎች፣ እንደዚሁ ደግሞ በእርግዝና ጊዜ በሁለት መልኩ ነው። አንደኛ ፕሮጀስትሮን የተባለ ሆርሞን በእርግዝና ጊዜ ስለሚለቀቅ ትራንዚት ታይምን የአንጀትን ምግብ ከበላ እስኪወጣ ያለውን ጊዜ ያረዝመዋል፣ እንዲቆይ ያደርጋል። በቆየ ቁጥር ፈርመንት ይደረጋል፣ ጋዝ ይለቀቃል፣ ሆድ ይነፋል ማለት። ሌላኛ እያደገ ያለው ጽንስ አንጀትን በመጫን አንጀትን ስለሚጫነው እንደዚሁ ምግብ ለረጅም ጊዜ ይቆያል። ምግብ ደግሞ ለረጅም ጊዜ ሲቆይ በድርቀት እንደምናየው ጋዝ ይጨምራል ማለት ነው፣ ፈርመንት ስለሚሆን። ይሄ በሚሆን ጊዜ ሆድ ይነፋል። ሆድ ሲነፋ ማስገሳት፣ ሆድ ቁርጠት፣ ሆድ መጮህ፣ እንደዚሁ ፈስ ሊበዛ ይችላል ማለት ነው። የማጨናነቅ ስሜት ይኖረዋል ማለት ነው። ፓርት 2 አለው ይሄ ቪዲዮ በ3 ደቂቃ ስላላለቀልኝ